የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይ፣ ጨረቃና ከዋክብትም ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል መጽሐፈ መክብብ ምዕራፍ 12 ከቁጥር 1 እስከ 9። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሉሱ ለሰኔ በዛቲ ዕለት ተስካረ ዕረፍቱ ለሰሎሞን ንጉሥ ወልደ ዳዊት ዘነግሠ ላዕለ ኩሎሙ ደቂቀ እስራኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰሎሞን የዕረፍቱ መታሰቢያ ነው። የዚህ ሰሎሞንም የእናቱ ስም ቤርሳቤህ ነው። ዳዊትም ሕግ ተላልፎ ከእሷ ጋር ስለመበደሉ ባሏን ስለማስገደሉ ጌታ በገሰጸው ጊዜ ንስሐ ገብቶ መሪር ልቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐውን ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰሎሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰሎሞን እንዲነግሥና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰሎሞን 12 ዓመት በሆነው ጊዜ አዶንያስ እነግሣለሁ ብሎ ተነሳ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘዘኤልቲ ላይ ፍየሎችን በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉ የንጉሥ ልጆች ወንድሞች ሁሉ ጠራ። ከዚህም በኋላ አዶንያስ ይህንን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ሆይ ልጅሽ ሰሎሞን ከእኔ በኋላ ይነግሣል፣ በዙፋኔም ላይ ይቀመጣል ብለህ ለእኔ ለባሪያህ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሰ። ጌታዬ ንጉሥ ሆይ አንተ ግን አላወክም አለችው። ከንጉሡ ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከእኔ ቀጥሎ አዶንያስ ይነግሣል፣ በዙፋኔም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችንና ብዙ ፍየሎችን አርዶ የሰራዊት አለቆችን የንጉሥ አሽከሮችን ሁሉ ካህኑ አብያታርንም ጠርቷልና በፊቱም ይበላሉ ይጠጣሉ። አዶንያስም 1000 ዓመት ይንገሥ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሥ ፊት ቆመች። በእግዚአብሔር ፊት እንደማልሁልሽ አሁንም በዚህ ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለት። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ላይ ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለችው። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንን ግራዝማችሁንና ቀኛዝማችሁን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁን አሽከሮች ይዛችሁ ልጄ ሰሎሞንን በበቅሎዬ ላይ አስቀምጣችሁ ወደ ግዮን አውሩድ። በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለከትም ንፉ፣ ሰሎሞን 1000 ዓመት ያንግሥ በሉት። ተከትላችሁትም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ፣ እርሱም ስለ እኔ ፋንታ ይንገሥ። በሁለቱ ነገድና በ10ሩ ነገድ ላይ ይነግሥ ዘንድ ነው ያዝዣለሁ። ካህኑ ሳዶቅም በድንኳኑ ቀርነ ቅቡን ወስዶ ሰሎሞንን ቀባው። ቀንደ መለከትንም ነፉ። ሕዝቡም ሁሉ ሰሎሞን 1000 ዓመት ያንግሥ አሉ። ሕዝቡም ሁሉ ተከትለውት ወጡ። ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰሎሞንም በመንግስቱ ዙፋን ተቀመጠ። የንጉሡን አሽከሮች ጌታቸው ንጉሥ ዳዊትን ሊያመሰግኑ ገቡ። እግዚአብሔርም የሰሎሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋኑንም በዙፋንህ ይልቅ የበለጠ ያድርገው አሉት። ንጉሡም በአልጋው ላይ ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም በሚሞትበት ወራት በደረሰ ጊዜ ልጁ ሰሎሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና ሄዳለሁ፣ አንተ ግን ጽና፣ ብልህ ሰውም ሁን። በሕጉ ጸንተህ ትኖር ዘንድ የፈጣሪ እግዚአብሔርን ትእዛዙን ጠብቅ። እኔ እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዝንና ሕጉን ፍርዱንም ጠብቅ። ልጆችህ ሕጌን ቢጠብቁ በፊቴም በፍጹም ልቦናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ የነገረኝ ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱም እጅግ የከፉና ብዙ ክፋት የሰሩ ነበሩና። ከዳዊት ዕረፍትም በኋላ ሰሎሞን በዚያ መሥዋዕትን ይሰዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖንም ፈጽማ ትሰፋ ነበርና ሰሎሞንም በገባዖን በዚያ መሠዊያው 1000 መሥዋዕትን ሰዋ። እግዚአብሔርም ለሰሎሞን በሌሊት በሕልም ተገለጠለት። ለአንተ እሰጥ ዘንድ ልብህ ያሰበውን ልመናህን ለምን አለው። ሰሎሞንም በቅንነትና በእውነት በንጹሕ ልቡና ከአንተ ጋር በፊት ጸንቶ እንደኖረ
ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። በዚችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህንን ታላቁን ቸርነት አጽንተህለታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፋንታ እኔን ባሪያህን አነገስከኝ። እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገንህ መካከልም አለው። ለዚህ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖች በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎን ነገር ያውቅ ዘንድ ለባሪያህ ዕውቀትን ስጠው። ሶሎሞንም ይህን ነገር ለምኖታልና ይህ ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከእኔ ለምንሃልና ለአንተ ብዙ ዘመንና ባለጸግነትን አልለመንህምና ጠላቶችህንም አጥፋልኝ ብለህ አልለመንህምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልህ አደረግኩልህ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተም በኋላ እንዳንተ ያለ እንደማይነሳ አድርጌ ብልህና አስተዋይ ልቡናን ሰጠው። ሰው በመንግስቱ እንዳንተ እንዳልሆነ አድርጌ ያለመነኝን ባለጠግነትና ክብርን በዘመን ሁሉ ሰጥሃለሁ አለው። ሰሎሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦት ሕግ አንጻር ባለው በመሠዊያው ፊት ቆሞ የሰላም መሥዋዕትን አቀረበ። ለሰዎቹና ለእሱም ታላቅ ግብዣን አደረገ። ከዚያም ጊዜ 2 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆመው አንዲቱ ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ ጊዜ በሦስተኛው ቀን ይህች ሴት ወለደች፣ በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም እንዳልነበረ በላዩ ላይ ተጭነዋለችና የዚች ሴት ልጅ በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለሁ ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውንም ልጇንም በአጠገቤ አስተኛችው። ልጄን አጠባ ዘንድ በጠዋት በነቃው ጊዜ ያንን የሞተ ልጅ አገኘው። በነቃም ጊዜ አየሁት፣ እነሆ የወለድኩት ልጅ አይደለም አለች። ያቺ ሁለተኛዋም ሴት አይደለም፣ ይህ ደነኛው የኔ ልጅ ነው እንጂ የአንቺ ልጅ አይደለም፣ የአንቺስ የሞተው ነው አለችኝ። በንጉሡ ፊትም እንዲህ ተባባሉ። ንጉሡም ሰይፍን አምጡ፣ ደነኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚህች እኩሌታውን ለዚያችኛዋ ስጡ አላቸው። ስለ ልጇ ማኅፀኗ ታውኳልና ልጇ ደህና የሆነ ያቺ ሴት መልሳ ንጉሡን ጌታዬ አይደለም፣ መግደልስ አትግደሉት፣ ደነኛውን ልጅ ለእሷ ስጧት አለች። ያቺ ሴት ግን አካፍሉን እንጂ ለእኔም ለእሷም አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚህች ሴት ደነኛውን ሕፃን ስጧት፣ እርሷም እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህንን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔርን ጥበቡ በእሱ ላይ እንዳለ አይተዋልና በንጉሡም ፊት ፈሩ። ከዚያም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሶሎሞንን በእስራኤል ላይ በነገሰ በ4ኛው ዓመት በ2ኛው ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በ11ኛው ዘመነ መንግስት ወሩ ባይድ በሚባል በ8ኛው ወር ቤቱንና ስርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሰራው። የራሱንም ቤት በ13 ዓመት ሰርቶ ጨረሰ። ከዚህም በኋላ ሰሎሞን የእስራኤል የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሰርቶ በጨረሰ ጊዜ የእግዚአብሔርን ታቦተ ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤል ሽማግሌዎችንና የነገድ አለቆች የአባቶቻቸውን ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሰሎሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳቱን ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላሞችንም ይሰዉ ነበረ። ካህናቱም ታቦቷን በኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳኑ ቦታዋ አገቧት። ኪሩቤልም ከታቦቷ ቦታ ላይ ክንፋቸውን ጋርደዋልና፣ ኪሩቤልም በስተላይ በኩል በቅድስተ ቅዱሳኑ ላይ ታቦቷን ጋርደዋት ነበረ። ከቅድስተ ቅዱሳኑም ጋር የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበረ። ከግብፅም አገር በወጡ ጊዜ እግዚአብሔር በእስራኤል ልጆች ሁሉ ላይ ቃል ኪዳን በገባባቸው ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦት ውስጥ ሌላ አልነበረም። ከዚህም በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላ። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷልና ከብርሃኑ መገለጥ የተነሳ ካህናቱ ስራቸውን በመስራትና ከፊቱም መቆም ተሳናቸው። ያን ጊዜ ሰሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሏልና እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደስን በእውነት ሰራውልህ አለ። ንጉሡም ፊቱን መልሶ የእስራኤልን ጉባኤ ሁሉ መረቃቸው። ወደ እግዚአብሔርም ረዥም ጸሎትን ጸለየ። ሰሎሞንም ይህንን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹን ከዘረጋበት ከመሠዊያው ፊት ተነሳ። ቆሞም የእስራኤልን ማኅበር እንደተናገረ ሁሉ ለወገኖቹ ለእስራኤልም ዕረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው።
ከዚህም በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መስዋዕትን ሰዉ። ንጉሥ ሰሎሞንም ለእግዚአብሔር ስለ ሰላም መስዋዕት የሰዋቸው 22,000 ላሞች 120,000 በጎች ናቸው። ንጉሡ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደሱ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊት የለመንከኝ ልመናህንና ጸሎትን ሰማሁ፣ እንደ ልመና ሁሉ አደረግኩልህ። ስሜ በዚያ ለዘላለሙ ጸንቶ ይኖር ዘንድ የሠራኸውን ቤተ መቅደስ አከበርሁት። ልቦናዬም በዓይኖቼ በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም 40 ዘመን ነገሰ። ከመንገሱ በፊትም 12 ዓመት ኖረ። መላ ዕድሜውም 52 ዓመት ነበረ። በሰላምም አረፈ። ይህም ጥበብ የተሰጠው ንጉሥ ሰሎሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል። እኒህም ትንቢትና ትምህርት ያለባቸው ምሳሌዎች፣ መኃልዮች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚች ቀን ደግሞ የክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብጽ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበረ። ዲዮቅልጥያኖስም ብዙ ሰማዕታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያም ጊዜ አባ ኖብን አስታወሱት። የእንዴናው ገዥ ወደሆነ ወደ አርያኖስም አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንንም የምንኩስና ልብስ ከላይ አውጥተህ ጣል አለው። የምንኩስና ልብስ ከላይ ላይ አውጥተህ ጣል አለው። አባ ኖብም ይህ ሥራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ 5 አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲ ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከሾመ ድረስ 7 ዓመት ኖረ። ቆስጠንጢኖስን በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈተው ወደ እርሱ እንዲያቀርቧቸው በእርሳቸውም እንዲባረክ ወደ ሀገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችን መምህራን አምጧቸው። ከእነርሱም ውስጥ የታወቁ አህናህ ከተባለ ሀገር አባ ዘካርያስ፣ ከፊውም መክሲሞስ፣ ከሀገረ ድሂን አጋቢዎስ፣ ከሀገረ በላኦስ አባ ኖብ ናቸው። የንጉሡ መልእክተኞችም በየሀገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከእስር ያወጧቸው ነበረ። እነርሱም ደስ ይላቸው ነበረ፣ የተመሰገነ እግዚአብሔርንም ያመሰግኑት ነበረ፣ ይዘምሩለትም ነበረ። የንጉሥ መልእክተኞችም አባ ኖብን ከ5ቱ ሀገሮች ፈልጎ የሀገሩ አንጻር ወደሆነች ወደ ሀገረ በስላ ወሰደው። በዚያም የብረት ልብስን ለብሶ ተቀምጦ ነበረ። የንጉሥ መልእክተኞችም አገኘውና ከንጉሡ ጋር ወስደው ወደ እንዴናው እስከደረሱ በመርከብ ተሳፈሩ። ክርስቲያኖችም ተሰብስበው በውስጣቸው 4 ኤጲስቆጶሳትም ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙት። የቁርባን ቅዳሴም ቀደሰ። በቅዳሴውም ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይህ ማለትም ንጹሕና ቅዱስ የሆነ ከሥጋው ከደሙ ይቀበል ማለት ነው። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ሥጋውንና ደሙንም ካቀበላቸው በኋላ ወደ ንጉሡ ለመሄድ ተዘጋጁ። ቁጥራቸውም 72 ነበረ። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላ ተቀመጡ። ባለፉ ጊዜም የደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸውም 700 ነበረ። ከእነርሱም ጋር እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበረ። ወደ ንጉሡ ከተማም በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችንም ያለብሷቸው ጀመሩ። እንዲህም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምን አልተቀበሉም። ከዚህም በኋላ ሰላምታ ሰጥቶ ወደ ሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የሰማዕታት መርቆሬዎስ፣ ቶማስ፣ ፊልጶስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ነቢየ ጽድቅ ቅዱስ ሰሎሞን ንጉሠ እስራኤል፣ ቅዱስ አባ ኖብ ሰማዕተ ጻድቅ፣ ቅዱሳን መርቆሬዎስ፣ ፊልጶስና ቶማስ ሰማዕታት። ወርሃዊ በዓላት ቅዱስ ዳዊት ልበ አምላክ፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል፣ ቅዱስ ዳንኤል ነቢይ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ። ደስ አያሰኙም የምትላቸው ዓመታትም ሳይደርሱ ፀሐይ ጨረቃና ከዋክብት ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ
ሁሉ ከንቱ ነው ይላል መጽሐፍ መክብብ ምዕራፍ 12 ከቁጥር 1 እስከ 9። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከሐዋርያት በረከት ረድኤት ያሳትፈን። ወርሃ ጾምን በሰላም እንዳስጀመረ በሰላም ያስፈጽመን። የቅዱስ ሶሎሞንና የቅዱስ ዳዊት በረከታቸው ቃል ኪዳናቸው ይጠብቀን። ይቅርታውን ቸርነቱን ያርቅብን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።